ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርዕስተ ዜናዎችን እንሆ። ጠቅላይ ሚኒስትር አብይ አህመድ በሰሞነኛ ንግግራቸው ኢትዮጵያ የአፍሪካ ሀብታም ሀገር ትሆናለች አሉ። በድሬዳዋ ደወሌ ባቡር መስመር ላይ ሲጓዝ የነበረ የመንገደኞች ባቡር ባጋጠመው አደጋ የ14 ሰዎች ሕይወት ማለፉ ተነገረ። አፍሪካ ቀስ በቀስ ለሁለት እየተሰነጠቀች አዲስ ውቅያኖስ የመፍጠር እድሏ እየጨመረ ነው ተባለ። ሰላም ጤና ይስጥልን ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ደግሞ ያብስራ ገዛኝ ነኝ። ወደ ቀዳሚው ጉዳያችን ስናልፍ ጠቅላይ ሚኒስትር አብይ አህመድ በሰሞነኛ ንግግራቸው ኢትዮጵያ የአፍሪካ ሀብታም ሀገር ትሆናለች ብለዋል። የጠቅላይ ሚኒስትሩን ሙሉ ንግግር አስመልክቶ ቀጣዩ ትንታኔ ዘገባ ተዘጋጅቷል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ አሊ የመሩት ልዑክ በባሌ ዞን ጉብኝት ሲያደርግ ሰነባብቷል። የቅርብ ጊዜ የአብይ መንግስት ተቃዋሚዎቹ ጌታቸው ረዳ ካሳይና ሌተናንት ጀነራል ጻድቃን ገብረትንሳኤን ያካተተው የጉብኝት ቡድን የሶፍ ዑመር ወግ በሚል ርዕስ ሰፋ ያለ ውይይት አድርጓል። የልዑኩ መሪ ጠቅላይ ሚኒስትር አብይ አህመድ ጻድቃን ገብረትንሳኤ ነገሩኝ ብለው እንደጠቆሙት ከሆነ ፋጼ ከሚባለው አካባቢ ተነስቶ በስም እስካልተጠቀሰ ወደብ ድረስ ዋሻ አለ። ጻድቃን ደግሞ እንደነገረኝ ፋጼ አካባቢ ዋሻ አለ። እነሱም ትንሽ ሞክረው ትተውታል፣ ግን በጣም ርቀት ወዳለው ቦታ እንደሚወጣ እንደሚያገናኝ ወደ ፖርት ሰምተዋል። በሆነ ዘመን የኢትዮጵያን ዜጎች በየቦታው ዋሻ ፈልፍለው አንድን ጫፍ ከላይ ማገናኘት ልምምድ የነበራቸው ይመስለኛል። ይህኛው የጠቅላይ ሚኒስትር አብይ ንግግር በቅርብ ጊዜ በየመድረኩ ስሙን የሚያነሱትን ወደብ የሚባል ነገር ከኢትዮጵያ ዋሻዎች ጋር አገናኝተው የጠቀሱበት ሆኗል። ጠቅላይ ሚኒስትሩ በሶፍ ዑመር ዋሻ ውስጥ በተሰራ መድረክ ተገኝተው ሲናገሩ ስለ ታሪክና ስለ ኢትዮጵያውያን አተረጓጎምም ጠቅሰዋል። አብይ በዚህ ንግግራቸው ታሪክ ለኢትዮጵያ ሕዝብ መማሪያ ብቻ እንዲሆን ምክራቸውን አስቀምጠዋል። ጠቅላይ ሚኒስትር አብይ የመደመር መንገድ በተሰኘ መጽሐፋቸው ውስጥም ታሪክ ልክ እንደ ልጅነት ፎቶ ነው መታየት አለበት ሲሉ ገልጸውት ነበር። በባሌው ንግግራቸው ማንኛውም ፈጠራ የፍልሚያ ውጤት ነው ሲሉም ተደምጠዋል። አክለው ሽፍታ ይቀጥላል፣ ነገር ግን የዛሬዋ ኢትዮጵያ ለመገንጠልም ለመጠቅለልም እንደማትመች ተናግረዋል። ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም። ወንበር ለማጽናትና ሽፍታ ለማሳደድ 100% የደከሙ መሪዎች ሶፍ ዑመርን ዘንግተውታል። ትርፍ ያገኘነው እሱን ነው። ሽፍታ ባህል ስለሆነ እያጠፋ ነው። በአንድ እጃችን እናለማለን ካላልን በቀር ራሱም እንመኛውን ሰላም አናመጣም፣ አናጸናም። ሰላም ከልማት ውጭ አይጸናም። የባሌ ወጣት አሁን የጀመርነውን ስራ ካየ አይዋጋም፣ ያጓጓል ልማቱ። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም፣ ልገንጠል የሚለውም ኢትዮጵያን አላወቃትም። መገንጠልም መጠቅለልም አይሰራም። መስማማት በትብብር ሁሉም ያለውን ሀብት እያወጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው። ይሄን መገንዘብ አለመቻል ነው ችግር ያመጣብን። ለምሳሌ ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ አለ። ከነዚህ ውስጥ አንዱም ሀገሩን አያውቅም፣ ህዝቡን አያውቅም፣ ባህሉን አያውቅም። አብይ እንዲህ ያለው ንግግር ያደረጉበት የባሌው ሶፍ ዑመር ዋሻ የራሱ ታሪክ ያለው አስደማሚ የቱሪስት መስህብ ነው። ጠቅላይ ሚኒስትሩ ደግሞ ከቤተ መንግስት የተጀመረ ብሎም 7 ዓመታትን የተሻገረ የቱሪስት መስህብ ቦታዎችን የማስዋብ ተግባር ላይ ናቸው። ይህንን ተግባርም ከመሃል አዲስ አበባ በመጀመር ወደ መላው ኢትዮጵያ እያሰፉት ይገኛሉ። በሰሞነኛው ንግግራቸውም የኢትዮጵያ ልማት ከጫፍ እስከ ጫፍ መሄድ አለበት ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ በባሌ ዞን እየተገኙ ስለ ልማት፣ በምግብ ራስን ስለመቻልና ስለ ስንዴ ምርት ንግግር ማድረግ ከጀመሩ ዓመታት ተቆጥረዋል። በዚህኛው ዙር የባሌ ጉብኝታቸው ደግሞ ቱሉ ዲምቱ በተባለው የባሌ ትልቁ ተራራ ላይ ጉብኝት አድርገዋል። አብይ ከጉብኝታቸው በኋላ ሲናገሩ ደግሞ በባሌ ውስጥ የነዳጅ ምልክቶችንም አይተናል ብለዋል። እኔ ይህን ቦታ ማየው እንደ ትምህርት ቤት ነው። ይህን ቦታ ማየው ገና እንዳልነካ ነው ነገር ነው። ማዕድኑ እንዳልኩት ከዩራኒየም ጀምሮ ባይዞ ነዳጅም አለ። የነዳጅ ምልክቶችም አግኝተናል። ባሌ ውስጥ በጣም በርካታ ማዕድኖች አሉ።
ብዙ ኤክስፕሎር ባደረግን ቁጥር በህይወት ዘመናችን በሙሉ የምንማረው ጉዳይ ነው ያለው። ጠቅላይ ሚኒስትሩ በዚህ የባሌ ንግግራቸው ከ6 ዓመት በኋላ የአፍሪካ ሁለተኛው ምጣኔ ሀብት የኢትዮጵያ ይሆናል፣ ከ10 ዓመት በኋላ ደግሞ ኢትዮጵያ የአህጉሩ ቀዳሚ ሀብታም ሀገር ትሆናለች ሲሉም ተደምጠዋል። የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። ለዚህ የሚያስችል በጣም በርካታ ስራዎች ይሰራል ነው። ሽፍታ አለ ግን ትሆናለች። የዛሬ 10 ዓመት በአፍሪካ አንደኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። ይሄን በአጠቃላይ ሰሞነኛው አብይ የመሩትና ባሌን የጎበኘው ልዑክ ስለ ኢትዮጵያ መጻኢ ተስፋ አብዝቶ እየተናገረ ይመስላል። በድሬዳዋ ደወሌ ባቡር መስመር ላይ ሲጓዝ የነበረ የመንገደኞች ባቡር ባጋጠመው አደጋ የ14 ሰዎች ህይወት ማለፉ ተሰማ። መነሻውን ከደወሌ ባቡር ጣቢያ አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የህዝብ ማመላለሻ ባቡር ሌሊት 8 ሰዓት አካባቢ በሶማሌ ክልል ሽኒሌ ወረዳ በደረሰበት አደጋ የ14 ሰዎች ህይወት ማለፉ ተገልጿል። በአደጋው 29 ሰዎች ላይ ደግሞ ከከባድ እስከ ቀላል ጉዳት መድረሱን የሽኒሌ ወረዳ አስተዳደር ማስታወቁን ድሬ ቲቪ ዘግቧል። ጉዳት የደረሰባቸው ሰዎች በሽኒሌ ሆስፒታል የህክምና እርዳታ በማግኘት ላይ ይገኛሉ የተባለ ሲሆን የአደጋው መንስኤ እየተጣራ እንደሚገኝም ተመላክቷል። አፍሪካ ቀስ በቀስ ለሁለት እየተሰነጠቀች አዲስ ውቅያኖስ የመፍጠር እድሏ እየጨመረ ነው ተባለ። ለዓመታት የሳይንስ ሊቃውንትን ትኩረት ሲስብ የቆየው የአፍሪካ ቀጠናዊ ለውጥ ኢትዮጵያንም ለሁለት ሊከፍል ይችላል ተብሏል። ዮናስ ግርማ ዝርዝሩን ይዞታል። አፍሪካን እንደ አህጉር ቀስ በቀስ እየሰነጠቀና በመካከሏ አዲስ ውቅያኖስ የመፍጠር ሂደት ላይ እንደምትገኝ የሚያሳዩ መረጃዎች እየተበራከቱ ነው። ሳይንቲስቶች አፍሪካ ለሁለት የመከፈሏን ጉዳይ የሚያረጋግጥ መረጃ አለን እያሉ ሲሆን በቅርብ ጊዜ ውስጥ ግን አይደለም ብለዋል። የምስራቅ አፍሪካ ስምጥ ሸለቆ ከሰሜን ኤደን ባህር ሰላጤ ተነስቶ በኢትዮጵያ በኬንያና በታንዛኒያ በማቋረጥ እስከ ደቡብ ዚምባብዌ የሚደርስ 3000 ኪሎ ሜትር የሚሸፍን ርዝመት ያለው ሲሆን ይህም ታላቅ ሸለቆ አፍሪካን ለሁለት ይከፍላታል ተብሏል። ይህ ስምጥ ሸለቆ ከጊዜ ወደ ጊዜ እየሰፋ በመሄድ በምስራቅ አፍሪካ በኩል የሚገኘውን ክፍል ከቀሪው አህጉር የመለየት አዝማሚያ እያሳየ መሆኑ እየተዘገበ ይገኛል። ጂኦሎጂስቶች እንደሚሉት ይህ ሂደት ሚሊዮን ዓመታትን የሚወስድ ሂደት ቢሆንም ከሰሞኑ ግን ሁለቱን የአፍሪካ ክፍሎች የሚለይ አዲስ ውቅያኖስ የሚፈጥርበት ምልክት ታይቷል ተብሏል። ይህ ተፈጥሯዊ ሂደት በምድር ንጣፍ እንቅስቃሴ ምክንያት የሚከሰት ሲሆን የአፍሪካ የምድር ክፍሎች ከሌሎች ጋር በሚደረገው እንቅስቃሴ ፈጠር መሆኑ ተመላክቷል። በምስራቅ አፍሪካ ያለው ስምጥ ሸለቆ ከቀይ ባህር ወደ ደቡብ እየተጓዘ የሚገኝ ሲሆን ይህ የመሰንጠቅ ሂደት በአካባቢው መሬት መንቀጥቀጥና የእሳተ ገሞራ እንቅስቃሴ እንዲበዛም አስተዋጽኦ ያደርጋል እየተባለ ይገኛል። ይህ አዲስ ውቅያኖስ ሲፈጠር የአፍሪካ ካርታ በአዲስ መልክ እንደሚቀየርና በበርካታ ተፈጥሯዊ ጂኦግራፊያዊ ለውጦች እንደሚከሰቱ የሳይንስ ሊቃውንት ይገልጻሉ። ሊቃውንቱ ከሚገልጿቸው ለውጦች አንዱ የባህር በር ማግኘት ሲሆን የባህር በር ዕድል የሌላቸው ሀገሮች ከክስተቱ በኋላ የባህር በር እንደሚያገኙ ይገልጻሉ። ይህ ክስተት ለአካባቢው ስነ ምህዳር፣ የአየር ንብረትና ለሰው ልጅ ሰፈራ አዲስ ተጽዕኖች ሊኖሩት እንደሚችሉ ይጠበቃል ተብሏል። ይህን ሂደት ለመከታተልና ሳይንሳዊ ምርምሮችን ለማካሄድ ዓለም አቀፍ ተቋማትና ሳይንቲስቶች ትኩረት ሰጥተው እየሰሩ እንደሚገኝም ተመላክቷል። ይህ በእንዲህ እንዳለ በኢትዮጵያ በአፋር ክልል የሚገኘው ኤርታሌ የቀለጠ አለት ስር በሚገኘው የመካከለኛው የመሬት ክፍል ወይንም በሳይንሳዊ ስሙ መንትል ተብሎ በሚጠራው የመሬት ክፍል እየሳሳ ስንጥቃትን አስከትሎ አዲስ ውቅያኖስ ሊፈጥር እንደሚችል ላይቭ ላይሰንስ ድረገጽ አስነብበዋል። በሳውዛምፕተን ዩኒቨርሲቲ የምድር ተመራማሪዎች ቡድን ከጥልቅ መካከለኛው የመሬት ክፍል ወደ ላይኛው የሚመጣው የቀለጠ አለት ምቱ እየጨመረ መምጣቱን የሚያመላክት መረጃ አግኝተዋል ተብለዋል። በአፋር ክልል የኤርታሌ ንቁ እሳተ ገሞራ አቅላጩ ወደ ውጭ እየፈሰሰ መሆኑን አረጋግጠዋል። ተመራማሪዎቹ ቀጠናው ማለትም የአፋር ምድር የሶስት የቴክቶኒክ የውስጠኛው የመሬት ክፍል የኢትዮጵያን ስምጥ ሸለቆ የቀይ ባህርና የአደን ባህረ ሰላጤ መገጣጠሚያ ብርቅዬ ቦታ መሆኑን ነው የጠቆሙት። የምድር ውስጥ ተመራማሪዎቹ ሲከታተሉ የቆዩት የቀለጠ አለት ከስር ምቱ በመጨመሩ ወደፊት አዲስ ውቅያኖስ መፍጠርን ሊያስከትል ይችላል የሚል ጠንካራ እምነት እንዳላቸው አብስረዋል። ለዚህም ቡድኑ ከየቀጠናው 130 የእሳተ ገሞራ ቅላጭ አለት ናሙና መሰብሰቡን ነው በማስረጃነት ያሰፈረው። ቡድኑ ከሰበሰባቸው ናሙና ከስር የቀለጠው አለት ወደ ላይ እየተገፋ በሚያገኘው ስንጥቃት በዙሪያው ካለው ውሃ ክፍተቱ ተሞልቶ አዲስ ውቅያኖስ ሊፈጥር እንደሚችልም ነው ያረጋገጡት።
የገለጡት። በተጨማሪም የአፋር ስምጥ ሸለቆ የሚገኘው የቀለጠ አለት ስር ንቅናቄ የማይቆም መሆኑንና በሚፈጥሩት ስንጥቃት መካከል ሊከሰት የሚችለውን እውነት መረዳታቸውን ነው ተመራማሪዎች ያሰመሩት። በአጥኚ ቡድኑ ውስጥ የአዲስ አበባ ዩኒቨርሲቲን ጨምሮ የሳውዛምፕተን ዩኒቨርሲቲ፣ የስዋንሲ ዩኒቨርሲቲ፣ የላንካስተር ዩኒቨርሲቲ እና ፒሳ ዩኒቨርሲቲ፣ የጀርመን ጆኦማር፣ የደብሊን ከፍተኛ ጥናት ተቋምን የመሳሰሉት በአጠቃላይ ከ10 በላይ ተቋማት የተውጣጡ ባለሙያዎች መኖራቸው ተብራርተዋል። ከተቋማት የተውጣጡት ባለሙያዎች ነባርና ወደፊት ሊከሰቱ የሚችሉ እውነታዎችን ለመረዳት በምስለ ሙከራዎች ለድምዳሜ የሚያደርሱ ማስረጃዎችንና ውጤቶችን መቀመር ችለዋል። የመሬት የውስጥ ቅርፊት ወይም ንጣፎች ውፍረታቸው የሚለይ በመሆኑ በምን ያህል ፍጥነት ሊከሰት ወይም ውቅያኖሱ ሊፈጠር እንደሚችል ቁርጥ አድርጎ መናገር አስቸጋሪ መሆኑንም ባለሙያዎቹ ጠቁመዋል። ከፓሪሱ ስመጥር ሙዚየም የጌጣጌጦች ዝርፊያ ጋር በተገናኘ አንዲት ቻይናዊት በቁጥጥር ስር መዋሏን ኤኤፍፒ ዘገበ። በሌላ ዜና ሳናኤ ታካዩቺ በታሪክ የመጀመሪያዋ የጃፓን ሴት ጠቅላይ ሚኒስትር በመሆን መሾማቸውን ኤኤፍፒ ዘግቧል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። All happened in just 7 minutes. A brazen daylight heist at the most visited museum in the world around 9:30 this morning. ዓለማችን ላይ ካሉ ታላላቅ ሙዚየሞች አንዱ የሆነውና ፈረንሳዩ መዲና ፓሪስ የሚገኘው ሉቨር ሙዚየም ባልታወቁ ግለሰቦች ተዘርፎ በናፖሊዮን ዘመነ መንግስት የነበሩ ቅርሶች መወሰዳቸውን የፈረንሳዩ ዜና አገልግሎት ኤኤፍፒ ዘግቧል። ከ4 እስከ 7 ደቂቃ ብቻ እንደፈጀ በተገመተው በዚህ ዘረፋ ቁጥራቸው ለጊዜው ያልታወቀ ዘራፊዎች የጭነት መኪና ላይ የተገጠመ መሰላል በመጠቀም ወደ ሙዚየሙ ቅጥር ግቢ ከገቡ በኋላ 9 የሚደርሱ በፈረንሳዩ ናፖሊዮን ዘመነ መንግስት የነበሩ ዋጋቸው የማይተመን የተባለላቸው ቅርሶችን መውሰዳቸው ተነግሯል። እንደ ኤኤፍፒ ዘገባ ለረጅም ጊዜ በተጠና ሁኔታ እየተከናወነ እንደሆነ በተገመተው በዚህ ዘረፋ ዘራፊዎቹ ከእይታ ተሰውረው የሙዚየሙን መስኮት በመስበር ወንጀሉን ፈጽመዋል። በመላው ፓሪስ ዘራፊዎቹን የመፈለግ ስራ ተጠናክሮ የቀጠለ ሲሆን ከዝርፊያው ጋር በተገናኘ አንዲት የ24 ዓመት ቻይናዊት በቁጥጥር ስር መዋሏን ኤኤፍፒ ዘግቧል። ይሁንና 4 ሰዎች በዘረፋው ላይ ከመሳተፋቸውን በላይ ሁለቱ ወደ ህንጻው ከገቡ በኋላ ጠባቂዎችን እንዳስፈራሯቸው የገለጸው ፖሊስ ሁሉንም ዘራፊዎች ለመያዝ ፍለጋውን አጠናክሮ መቀጠሉን ገልጿል። ከዚህ በተጨማሪ የፈረንሳይ ፖሊስ እነዚህን በዋጋ የማይተመኑ ቅርሶች ለማግኘት ህብረተሰቡ እንዲተባበር ጥሪ ማቅረቡን የዘገበው ኤኤፍፒ ከ380 ሺህ በላይ ከሚሆኑት አጠቃላይ የስመጥሩ የፓሪስ ሙዚየም ቅርሶች ውስጥ ለህዝብ እይታ የሚፈቀዱት ሊዮናርዶ ዳቪንቺ የሳላትን ታዋቂውን የሞናሊዛን ስዕል ጨምሮ ከ35 ሺህ የማይበልጡ ቅርሶች ብቻ ናቸው። ይህም ሊሆን የቻለው በዓለም ላይ ከፍተኛ ጥበቃ ከሚደረግላቸው ሙዚየሞች አንዱ የሆነው ሉቨር ሙዚየም ቅርሶቹን ከስርቆት ለመታደግ ከሚከተለው የጥንቃቄ ፖሊሲ ቢሆንም ዘራፊዎች በመሰላል ተንጠላጥለው በሺዎች በሚቆጠሩ እንቁዎችና በሌላ ውድ ማዕድናት የተንቆጠቆጡ ጌጣጌጦችን የሆሊውድ ፊልም በሚመስል ትዕይንት መዝረፋቸው የሙዚየሙ ጥበቃ ላይ ጥያቄ ማስነሳቱን የዘገበው ኤኤፍፒ ነው። በሌላ ዜና ሳናኤ ታካኢቺ ከጃፓን 2 ምክር ቤቶች የብዙሃን ድምጽን በማግኘት የመጀመሪያዋ የአገሪቱ ሴት ጠቅላይ ሚኒስትር በመሆን ታሪክ መስራታቸውን ኤኤፍፒ ዘግቧል። እንደ ፈረንሳዩ ዜና አገልግሎት ኤኤፍፒ ዘገባ አዲሷ ጠቅላይ ሚኒስትር በጃፓን ፖለቲካ ውስጥ ጉልህ ተሳትፎ የነበራቸው ሲሆን የጃፓኗ ብረቷ እመቤት የሚል ቅጽልንም አትርፈዋል። ጠቅላይ ሚኒስትሯ በሰው እጅ የተገደሉት የቀድሞ ጠቅላይ ሚኒስትር ሺንዞ አቤ ተከታይ ከመሆናቸው በተጨማሪ በጠንካራ ወግ አጥባቂ አቋማቸው ይታወቃሉ። እስካሁን ባለው የጃፓን የመሪነት መንበር ላይ ወንዶች ሰፊ የበላይነት ይዘው የቆዩ ሲሆን አሁን ሳናኤ ታካኢቺ የመጀመሪያዋ ሴት ጠቅላይ ሚኒስትር ሆነው መምጣታቸው ታላቅ እመርታ መሆኑ እየተነገረ ነው። በርካቶች እንደሚሉትም ይህ የጠቅላይ ሚኒስትሯ ሹመት በጃፓን ፖለቲካ ውስጥ ቀስ በቀስ እየተቀየረ ላለው የሴቶች ተሳትፎ ውክልና ታሪካዊ እርምጃ ነው። ጠቅላይ ሚኒስትር ሳናኤ ታካኢቺ መረጋጋት በሌለው የጃፓን ፖለቲካ በ5 ዓመት ውስጥ ወደ ስልጣን የመጡ 4ኛዋ ጠቅላይ ሚኒስትር ናቸው ሲል ዘገባው የፈረንሳዩ ዜና አገልግሎት አጃንስ ፍራንስ ፕሬስ ነው።
ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን እናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቴሌቪዥን ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩልም ቤተሰብ መሆን እንደምትችሉ እናስታውሳችሁ እንወዳለን። ከቆይታ በኋላ በአፍሪካ ቻምፒየንስ ሊግ ኢትዮጵያ መድን በሜዳው ማከናወን የነበረበትን ጨዋታ ከሀገሩ ውጪ ሊጫወት መሆኑን ጨምሮ ሌሎች የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁ። የኢትዮጵያ መንግስት ለግል ኢንቨስትመንት ምቹ ሁኔታ ለመፍጠር ቁርጠኛ ነው ተባለ። የገንዘብ ሚኒስትሩ አህመድ ሺዴ ዓለም አቀፍ ባለሀብቶች በኢትዮጵያ ውስጥ ለሚካሄዱ ትልልቅ ፕሮጀክቶች ቁርጠኝነት እንዲኖራቸው የሚያስችል ሁለንተናዊ ድጋፍና እምነት ልንሰጥ እንችላለን ሲሉም ገልጸዋል። ብዙነህ እንዳለ ዝርዝር አለው። ኢትዮጵያ የዓለም አቀፍ የፋይናንስ ኮርፖሬሽን አይኤፍሲ እና የባለብዙ ወገን ኢንቨስትመንት ዋስትና ኤጀንሲ ሚጋ የግል ኢንቨስትመንትን ለማስፋፋት የተሻሻለ አጋርነት በሚፈጥሩበት ሁኔታ ላይ ተወያይተዋል። የኢትዮጵያ ኢኮኖሚ ለውጥ ለማፋጠን ጉልህ እርምጃ በመውሰድ የኢፌዴሪ የፋይናንስ ሚኒስትር አህመድ ሺዴ ከዓለም አቀፍ የፋይናንሻል ኮርፖሬሽን ወይም ዘ ኢንተርናሽናል ፋይናንስ ኮርፖሬሽን አይኤፍሲ ማኔጂንግ ዳይሬክተር ከሆኑት ማክተር ዲዮፕ እና የባለብዙ ወገን ኢንቨስትመንት ዋስትና ኤጀንሲ ዘ መልቲላተራል ኢንቨስትመንት ጋራንቲስ ኤጀንሲ ወይም ደግሞ ሚጋ ስራ አስፈጻሚ ምክትል ፕሬዝዳንት ሂሮቪ ማታኖ ጋር በኦክቶበር 2025 እየተካሄደ ካለው የዓለም ባንክና የአይኤምኤፍ ዓመታዊ ስብሰባዎች ጎን ለጎን ላይ የኢትዮጵያን የኢኮኖሚ ሽግግር ይበልጥ ማፋጠን በሚቻልባቸው ጉዳዮች ዙሪያ ውጤታማ ውይይት አድርገዋል። የከፍተኛ ደረጃ ውይይቶቹ ትኩረት ያደረጉባቸው ጉዳዮች ስትራቴጂያዊ ትብብርን በማጠናከር ለኢንቨስትመንት ስራዎች አመቺ ያልሆኑ ጉዳዮች የሚያጋጥሙ ከሆነም የሚፈቱበትን መንገድ መነጋገርን፣ ካፒታልን ለማሰባሰብና በኢትዮጵያ የግሉን ዘርፍ እድገት የሚያፋጥኑ ቁልፍና ቅድሚያ በሚሰጣቸው ዘርፎች ላይ ያተኮረ ነው ተብሏል። ክቡራቱ አህመድ ሺዴ በኢትዮጵያ እየተካሄደ የሚገኘውን የኢኮኖሚ ሪፎርም አጀንዳዎች የተገኘውን ከፍተኛ ውጤት ለባለሀብቶች ይበልጥ የተረጋጋና ማራኪ ማክሮ ኢኮኖሚ ሁኔታን ፈጥሯል ብለዋል። የሪፎርም ሂደትን ለማስቀጠልና ለውጥ አምጪ የግል ኢንቨስትመንቶችን ለማስፋፋት ከዓለም አቀፍ የገንዘብ ተቋም ጋር በመተባበር ለመስራት መንግስት ያለውን ጠንካራ ቁርጠኝነት እንዳረጋገጠም ገልጸዋል። የኢትዮጵያ መንግስት ለግል ኢንቨስትመንት ምቹ ሁኔታን ለመፍጠር ቁርጠኛ ነው ያሉት ሚኒስትሩ አክለውም ከአይኤፍሲ እና ሚጋ ጋር ያለንን ስትራቴጂያዊ አጋርነት ወሳኝ መሆኑንም አስረድተዋል። የአይኤፍሲ ኢንቨስትመንትና የማማከር አገልግሎት ከሚጋ ስጋትና ዋስትናዎች ጋር በማጣመር ዓለም አቀፍ ባለሀብቶችን በኢትዮጵያ ውስጥ ለሚካሄዱ ትልልቅ ፕሮጀክቶች ቁርጠኝነት እንዲኖራቸው የሚያስችል ሁለንተናዊ ድጋፍና እምነት ልንሰጥ እንችላለን ሲሉም ገልጸዋል። ውይይቶቹ የተለያዩ ስትራቴጂካዊ ዘርፎችን የትብብር ዕድሎችን የዳሰሱ ሲሆን ለአብነት የሚያክል በኢነርጂ፣ በታዳሽ ኃይልና ኢንቨስትመንት ማስፋፋት፣ ኢትዮጵያ የኃይል ምንጮችንና አዳዲስ ፈጠራዎችን በመጠቀም የኃይል ማመንጨት አቅሟን ለማስፋት ያላትን ፍላጎት መደገፍ፣ አዲስ ዓለም አቀፍ አውሮፕላን ማረፊያ ግንባታ ፕሮጀክቶችን ጨምሮ ዋና ዋና የመሰረተ ልማት ፕሮጀክቶችን ማሳደግ በሚሉ ጉዳዮች ዙሪያ ሰፊ ውይይቶች ተካሂደዋል። አግሪ ቢዝነስ ማኒፋክቸሪንግ የግብርና ንግድ እሴትን መጨመር ለማሳደግ የኢትዮጵያን የኢንዱስትሪ መሰረት ለማጠናከር ፋይናንስን ማሰባሰብ የፋይናንስ ገበያዎችን ለአነስተኛና መካከለኛ ኢንተርፕራይዞች የፋይናንስ አቅርቦትን ለማሻሻል የሀገር ውስጥ የፋይናንስ ተቋማትን ድጋፍ ማጠናከር የሚሉ ጉዳዮችም በውይይቱ የተዳሰሱ አጀንዳዎች ነበሩ። የአይኤፍሲ ማኔጂንግ ዳይሬክተር ማክተር ዲዮፕ በበኩላቸው የኢትዮጵያን የሪፎርም እንቅስቃሴ አድንቀው በኢትዮጵያ ኢንቨስትመንቶችን ለማሳደግ አይኤፍሲ የረጅም ጊዜ ቁርጠኝነት እንዳለው አረጋግጠዋል። አይኤፍሲ ከመንግስትና ከሚጋ ጋር በቅርበት በመስራት ሙሉ የገንዘብና የማማከር ስራዎችን በግል ካፒታል ለመደገፍና ልማትን የሚያበረታቱ እንዲሁም የስራ ዕድል የሚፈጥሩ ፕሮጀክቶችን ለመደገፍ እንደሚቻልም አረጋግጠዋል። የባለብዙ ወገን ኢንቨስትመንት ዋስትና ኤጀንሲ ወይም ዘ መልቲላተራል ኢንቨስትመንት ጋራንቲ ኤጀንሲ ስራ አስፈጻሚ ምክትል ፕሬዝዳንት ሂሮሺ ማታኖ በበኩላቸው የኤጀንሲው ወሳኝ ሚና ኢንቨስትመንትን አደጋ ሊጥሉ የሚችሉ ጉዳዮችን ማስቀረትና የባለሀብቶችን እምነት በማጠናከር ረገድ ያለውን ወሳኝ ሚና አጉልተው ተናግረዋል። በመጪው ታህሳስ ወር በአዲስ አበባ ሊካሄድ የታሰበው የሚጋ ለባለሀብቶችና ፖሊሲ አውጪዎች አውደ ጥናት በኢትዮጵያ የውጭ ኢንቨስትመንትን የበለጠ ለመሳብ እንዲሁም ለማሳለጥ ያለመ መሆኑንም ገልጸዋል። አይኤፍሲ እና ሚጋ የዓለም ባንክን ቡድን ለግሉ ዘርፍ እድገትን የመተማመኛ መሳሪያዎች ሆነው የሚያገለግሉ የግል ኢንቨስትመንትን የሚደግፉና ዘላቂ ልማትንና ኢኮኖሚን እድገትን ለማሳደግ የግል ኢንቨስትመንቶችን ከመጠበቅ አንጻር እንደ አደጋ መከላከያ መሳሪያዎች በመሆን እንደሚያገለግሉም አስረድተዋል። ኦሮሚያ ባንክ በ100 ቀናት ውስጥ ብቻ ለ175,000 ዜጎች ያለምንም ማስያዣ ብድር መስጠቱን አስታወቀ።
ባንኩ ተደራሽ የብድር አገልግሎት ለሁሉም ዜጎች በሚል መሪ ቃል ለአንድ ወር የሚቆይ የሚልኪ ዲጂታል የብድር አገልግሎት የገበያ ንቅናቄ በይፋ ማስጀመሩን አስታውቋል። የኦሮሚያ ባንክ ዲጂታል ባንኪንግ አገልግሎት ቺፍ ኦፊሰር አቶ ርስቴ ወልደማርያም በዚህ ወቅት እንዳሉት ሚልኪ ዲጂታል የብድር አገልግሎት ገና ስራ በጀመረ በ100 ቀናት ውስጥ ለ175,000 ዜጎች ያለምንም ማስያዣ ብድር በመስጠት ተጠቃሚ በማድረግ ከ250 ሚሊዮን ብር በላይ አቅርቧል። ባንኩ ይህንን ዲጂታል የብድር አገልግሎት ለማስተዋወቅና ተደራሽነቱን ለማስፋት ለአንድ ወር የሚቆይ የገበያና የግንዛቤ ማስጨበጫ መርሃ ግብር ማስጀመሩን የገለጹት ኃላፊው ያለምንም ዋስትና ማስያዣ ብድር የተለያዩ የማህበረሰብ ክፍሎችን የብድር አገልግሎት ተጠቃሚ እንዲሆኑ ያስቻለው ሚልኪ ሁለገብ መተግበሪያ በውስጡ 8 አይነት የተለያዩ አገልግሎቶችን የያዘ እጅግ ዘመናዊ መተግበሪያ ነው ብለዋል። ኦሮሚያ ባንክ ከሀገር በቀሉ ኳንተም ቴክኖሎጂስ ጋር በመተባበር ፍትሃዊ የብድር አገልግሎቶችን ለሁሉም ዜጎች ለማዳረስ ሚልኪ የተሰኘ ያለምንም የዋስትና ማስያዣ ብድር መስጠት የሚያስችል ዲጂታል የብድር አገልግሎት መተግበሪያ ስራ ላይ ማዋሉ ይታወሳል ሲል የዘገበው ባልደረባችን ቃል ኪዳን ይጥና ነው። ክቡራን ተመልካቾቻችን አሁን ልዩ ስፖርታዊ መረጃዎቻችንን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። በሶስተኛ ዙር የአውሮፓ ቻምፒየንስ ሊግ አርሰናል ከአትሌቲኮ ማድሪድን የሚያስተናግድበት ተጠባቂ ጨዋታን ጨምሮ የተመራረጡ ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የአክብሮት ሰላምታችን በያላችሁበት ድረሳችሁ ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። በመጀመሪያ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር አዳማ ከተማን የገጠመው የአምናው የሊጉ አሸናፊ ኢትዮጵያ መድን በአመቱ መጀመሪያ ጨዋታ አቻ ተለያይቷል። በአዲስ አበባ ስታዲየም በተደረገው ጨዋታ ግልጽ የግብ ማግባት እድሎችን ያልፈጠሩበትና በሁለቱም ቡድኖች በጥንቃቄ የተሞላ ጨዋታ የተደረገበትም ሆኖ አልፏል። በጨዋታው የቀድሞ ክለቡን በተቃራኒው የገጠመው የአምና የሊጉ ኮከብ ተጫዋች የአዳማው አማካኝ ሃይደር ሸሪፋ በሁለት ቢጫ ካርድ በቀይ ካርድ ከሜዳ ተሰናብቷል። የባለፈው አመት የሊጉ አሸናፊ ኢትዮጵያ መድን የቁጥር ብልጫ ቢወስድም ኳስና መረብን ማገናኘት ተስኖት ጨዋታው 0-0 በሆነ ውጤት ተጠናቋል። በሌላ ጨዋታ ባህር ዳር ከተማ ሀዲያ ሆሳዕናን በአዲስ አበባ ስታዲየም አሸንፏል። በአሰልጣኝ ደጋረገ ይግዛው የሚመራው ባህር ዳር ከተማ ጨዋታውን 3-1 በሆነ ውጤት ማሸነፍ ሲችል ክንዱ ባየልኝ፣ አማኑኤል ገብረ ሚካኤልና ሴዝ ኦሴ የባህር ዳርን የማሸነፊያ ግቦች ያስቆጠሩ ተጫዋቾች ሲሆኑ ለሀዲያ ሆሳዕና ጫላ ተሽታ ብቸኛዋን ግብ ከመረብ አሳርፏል። በጨዋታው የሀዲያ ሆሳዕናው አማካኝ ኤልያስ አህመድ ክንዱ ባየልኝ ላይ በሰራው ከባድ ጥፋት በቀጥታ ቀይ ካርድ ከሜዳ ተሰናብቷል። ተጫዋቹ የሰራው ጥፋት ከባድ ሲሆን እንደዚህ አይነት ጥፋቶች ተጫዋቾችን ለረጅም ጊዜ በጉዳት እንዲርቁ የሚያደርግ ሲሆን ስፖርታዊ ጨዋነትን በሜዳ ውስጥ ለማስፈን ደጋፊዎች ብቻ ሳይሆኑ ተጫዋቾችም ስፖርታዊ ስነ ምግባርን ሊላበሱ እንደሚገባ እየተገለጸ ይገኛል። በተመሳሳይ በሐዋሳ ዩኒቨርሲቲ ስታዲየም በተደረገ የሳምንቱ የመጨረሻ ጨዋታ ዘንድሮ በአዲስ ስያሜ የመጣው ሽረ ምድረገነት መቀለ ሰባ እንደርታን በዳንኤል ዳርጌ ግብ 1-0 አሸንፏል። የመጀመሪያ ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ሲጠናቀቁ በአጠቃላይ 19 ግቦች የተቆጠሩበት ሲሆን በአዳማና ኢትዮጵያ መድን ከተደረገው ጨዋታ ውጪ በሁሉም ጨዋታዎች በግብ የታጀበ ጨዋታ ያስመለከተ በመሆን የመጀመሪያ ሳምንት ተጠናቋል። በመጀመሪያ ሳምንት ወልዋሎ አዲግራት ዩኒቨርሲቲ ላይ 4 ግቦችን በማስቆጠር ያሸነፈው ሲዳማ ቡና ሊጉን በ3 ነጥቦችና በ3 ንጹህ ጎሎች እየመራ ሲሆን ባህር ዳር ከተማ፣ ሐዋሳ ከተማና ቅዱስ ጊዮርጊስ ተመሳሳይ 3 ነጥቦችን በመያዝ ተከታትለው ተቀምጠዋል። ኢትዮጵያ መድን ወሳኙን የሜዳ ላይ ጨዋታውን በሌላ ሀገር ሊያደርግ ነው። በካፍ ቻምፒዮንስ ሊግ የሁለተኛ ዙር የማጣሪያ ጨዋታ የግብጹን ፒራሚድስን የሚገጥመው ኢትዮጵያ መድን በሜዳው የሚያደርገውን ጨዋታ በሌላ ሀገር እንዲያከናውን ውሳኔ ተላልፎበታል። የወቅቱ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ኢትዮጵያ መድን በአፍሪካ ቻምፒዮንስ ሊግ ሀገራችንን እየወከለ የሚገኝ ሲሆን በመጀመሪያው ዙርም የዛንዚባሩን ሞላዲግን ገጥሞ በድምር ውጤት በማሸነፍ ወደ ሁለተኛ ዙር ማለፉ ይታወቃል። በሁለተኛው ዙር የግብጹን ሀያል ክለብ ፒራሚድስን የሚገጥመው ቡድኑ ከኢትዮጵያ ፕሪሚየር ሊግ ጨዋታ ጎን ለጎን ለወሳኙ ፊልሚያ ዝግጅቱን እያከናወነ ይገኛል። ዛሬ በተሰሙ መረጃዎች መሰረት ኢትዮጵያ መድን የሜዳ ላይ ጨዋታውን ለማድረግ መጀመሪያ በቢቂላ ስታዲየምን ከዛም የድሬዳዋ ስታዲየምን ለማስመዝገብ ጥረቶችን ቢያደርግም ካፍ እንዳልተቀበለው ታውቋል። በተለይ የአበበ ቢቂላ ስታዲየም ምንም እንኳን የመጀመሪያውን ዙር ጨዋታ ቢያስተናግድም በካፍ ገምጋሚዎች ታይቶ ለሁለተኛ ዙር ጨዋታዎች ብቁ እንዳልሆነ መገለጹ ተመላክቷል። በዚህ መሰረት ኢትዮጵያ መድን ሀገሩ ላይ የሚያደርገውን ጨዋታ ወደ ሩዋንዳ መዘዋወሩ ታውቋል። በዚህም የፊታችን እሁድ ጥቅምት 16 የመጀመሪያ ጨዋታውን መድን ኪጋሊ ላይ ሲያደርግ የመልሱን ጨዋታ ደግሞ ጥቅምት 22 ካይሮ ላይ የሚያከናውን ይሆናል። በኢትዮጵያ የካፍንና የፊፋን መርሃ ግብሮችን ለማከናወን የሚረዳና መስፈርቱን የሚያሟላ ስታዲየም አለመኖሩ እንደ ሀገር ሊታሰብበት የሚገባ ሲሆን በታን ኢንጂነሪንግ የተሰራው የድሬዳዋ ስታዲየም
በፊፋ ሜዳ ጥራት አረጋጋጮች ተረጋግጦ የሜዳው ሳር በፊፋ ስታንዳርድ የተሰራ ነው በሚል ብቁ ሆኗል ተብሎ እውቅና ቢሰጠውም ካፍ ሜዳው ጨዋታዎችን ለማስተናገድ ብቁ አይደለም ሲል የአምናው የሊጉ አሸናፊ በስደት ሩዋንዳ ኪጋሊ በመሄድ የሜዳውን ጨዋታ እንዲያከናውን ትዕዛዝ ተላልፎበታል። በቀድሞ ተጫዋቹ ፋድ ኢብራሂም የሚመራው ታን ኢንጂነሪንግና ከተማ አስተዳደሩ በተለይ በፊፋ ስታንዳርድ ሜዳው እንደተሰራና ከፊፋ የእውቅና ሰርቲፊኬት ተቀብሏል ያሉ አካላት በሙሉ ለእግር ኳሱ ቤተሰብ ጥያቄ ምላሽ መስጠት አለባቸው እየተባለ ይገኛል። ከኢትዮጵያ መድን ጋር በተያያዘ ቡድኑ አህጉራዊ ጨዋታዎች ስላሉበት በኢትዮጵያ ፕሪሚየር ሊግ በሁለተኛ፣ ሶስተኛና አራተኛ ሳምንት የሚያከናውናቸው ጨዋታዎች ወደ ሌላ ጊዜ እንደሚዘዋወሩ ይጠበቃል። በአውሮፓ ሻምፒዮንስ ሊግ የሶስተኛ ዙር መርሃ ግብር ዛሬ መደረግ ሲጀምር ተጠባቂ ጨዋታዎች ይከናወኑበታል። የአውሮፓ ሻምፒዮንስ ሊግ የሶስተኛ ዙር መርሃ ግብር ምሽት 4 ሰዓት ላይ ሲከናወን የሰሜን ለንደኑ ክለብ አርሰናል በኤሚሬትስ የስፔኑን አትሌቲኮ ማድሪድን የሚያስተናግድበት ጨዋታ ይጠበቃል። መድፈኞቹ ፕሪሚየር ሊጉን እየመሩ ሲሆን በአውሮፓ ሻምፒዮንስ ሊግም ለማስቀጠል የሚያከናውኑት ጨዋታ ይሆናል ተብሎ ሲጠበቅ ከዲያጎ ሲሞኔው አትሌቲኮ ማድሪድ ከባድ ፈተና ይጠብቃቸዋል። ሁለቱ ክለቦች ከአሁን በፊት በዩሮፓ ሊግ ግማሽ ፍጻሜ አንድ ጊዜ ብቻ ቢገናኙም በአውሮፓ ሻምፒዮንስ ሊግ ሲገናኙ የዛሬው ጨዋታቸው ለመጀመሪያ ጊዜ የሚደረግ ይሆናል። ከዚህ ቀደም ለመጨረሻ ጊዜ እርስ በርስ የተገናኙት በ2017-18 የዩሮፓ ሊግ የግማሽ ፍጻሜ ጨዋታ ሲሆን አትሌቲኮ ማድሪድ በደርሶ መልስ ውጤት 2-1 በማሸነፍ ለፍጻሜ ማለፉ ይታወሳል። ከስፔን ክለቦች ጋር ያደረጓቸውን ያለፉትን 6 ጨዋታዎች ማሸነፍ የቻሉት መድፈኞቹ የዛሬውን ጨዋታ የማሸነፍ ቅድመ ግምትም ተሰጥቷቸዋል። የቆሙ ኳሶችን መጠቀም ላይ አስፈሪ የሆነው የሰሜን ለንደኑ ክለብ አርሰናል ከዚህ ባለፈ አጨዋወቱ ከአትሌቲኮ ማድሪድ ጋር የሚያመሳስልበት መንገድ መኖሩ ጨዋታውን ከወዲሁ እንዲጠበቅ ያደርገዋል። በዚህ ውድድር ዓመት ከአምስቱ የአውሮፓ ታላላቅ ሊጎች ዝቅተኛ የግብ የተቆጠረበት አርሰናል ጠንካራ የተከላካይ ክፍል እንዳለው ያስመለከተ ሲሆን በ11 ጨዋታዎች 3 ግቦች ብቻ የተቆጠረባቸው ሲሆን በመከላከሉ ረገድ ጠንካራ እንደሆኑ ማሳይተዋል። አትሌቲኮ ማድሪድ በበኩሉ በመከላከል ላይ ትኩረት አድርጎ የሚጫወት ክለብ መሆኑ በምሽቱ መርሃ ግብር ሁለቱ ቡድኖች ምን አይነት ጨዋታን ያስመለክታሉ የሚለው የሚጠበቅ ይሆናል። የዲያጎ ሲሞኔው አትሌቲኮ ማድሪድ በላሊጋው ወጥ አቋም ማሳየት ያልቻለ ሲሆን በሻምፒዮንስ ሊጉም ምሽት ላይ በኤሚሬትስ ስታዲየም ሌላ ፈተና የሚጠብቀው ይሆናል። በተመሳሳይ ምሽት 4 ሰዓት ላይ የአምናው የመድረኩ ሻምፒዮን ፒኤስጂ ከሜዳው ውጪ ባየር ሊቨርኩሰንን የሚገጥም ሲሆን የፍጻሜው ተፋላሚው ኢንተር ሚላን በበኩሉ ከሜዳው ውጪ ከቤልጂየሙ ኦኒየን ሴንት ጆርጅ ጋር ይገናኛል። በሌሎች ጨዋታዎች ቪያሪያል ከማንቸስተር ሲቲ፣ ፒኤስቪ አይንዶቨን ከናፖሊ፣ ኒውካስትል ዩናይትድ ከቤኔፊካ እንዲሁም ኤፍሲ ኮፐንሃገን ከቦሩሲያ ዶርትመንድ በተመሳሳይ ምሽት 4 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናው የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ያብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።